የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጆን ክሪሻም ዘ ቻምበር በሚል ተጽፎ በበርካታ የትርጉም ስራዎቹ በምናውቀው በአቤል ሰይፈ የፍትህ ምኩራብ በሚል ወደ ሀገረኛ የተመለሰውን ይህንን አጓጊና ልብ አንጠልጣይ ዘለግ ያሉ ገጾች ያሉትን መጽሐፍ ወደ እናንተ የማቀርብ ይሆናል። ታዲያ እናንተም ትረካው ብዙዎች ጋር ይደርስ ዘንድ ላይክ እያደረጋችሁ ጀምሮ ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ መልከታችሁን አስቀምጡልኝ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። ሰኞ ነሐሴ 6 ከጠዋቱ 12 ሰዓት የሞት ቅጣቱ ሊፈጸም 42 ሰዓታት ይቀራሉ። አዳሞል ወደ ቢሮ ገብቶ በሩን ቆለፈው። አንድ ሰዓት እስከሚሞላ ጠበቀና ጃክሰን ውስጥ ወደሚገኘው የስላተሪ ቢሮ ደወለ። ምንም ምላሽ ያላገኘ ቢሆንም የመልእክት መቀበያ ማሽኑ ወደ አንድ ሌላ ሊተባበረው ወደሚችል ሰው የስልክ ቁጥር ሊመራው እንደሚችል ተስፋ አድርጓል። ስላተሪ ስለ አእምሮ ብቃት ማነስ የቀረበላቸውን አቤቱታ እንደ አንድ ተራ ይግባኝ በመቁጠር ችላ ብለውታል። ወደ መረጃ ዲስኩ ደውሎ የፍፍላይን ስላተሪ የቤት ስልክ ቁጥርን ያገኘ ቢሆንም ቤታቸው ድረስ ደውሎ መረበሽ አልፈለገም። እስከ 3 ሰዓት መጠበቅ ይችላል። አዳሞል ከ3 ሰዓት የዘለለ እንቅልፍ አላገኘም። ልቡ በኃይል እየደለቀ ነው። ፍርሃቱ ክፉኛ ጨምሯል። ደንበኛው 42 ሰዓታት ብቻ ይቀሩታል። ስላተሪ በፍጥነት አንድ መንገድ መፈለግ አለባቸው። የምህረት አቤቱታውን ወደ ሌላ ፍርድ ቤት እንዳይወስደው ስላተሪ ይዘውት መቀመጣቸው ፍትሃዊ አይደለም። ስልኩን እንዳንቃጨለ በፍጥነት መነጋገሪያውን አነሳው። የአምስተኛው ተዘዋዋሪ ችሎት ጸሐፊ ችሎቱ ስለ ሳሚ የቀረበውን የአእምሮ ብቃት ማነስ አቤቱታ ውድቅ እንዳደረገው ነገረችው። እንደ ፍርድ ቤት ውሳኔ ከሆነ አቤቱታው መቅረብ የነበረበት ከዓመታት በፊት ነበረ። ፍርድ ቤቱ በጉዳዩ አሳሳቢነት ላይ እምነት የለውም። ታዲያ ለምንድን ነው ሳምንቱን ሙሉ ያዘገዩት? በማለት አዳሞል በጩኸት ጠየቃት። ይህን የማይረባ ውሳኔ ከ10 ቀናት በፊት ማሳለፍ ይችላል ነበር እንዴ? ቅጁን በፋክስ አሁኑን ልክልሃለሁ አለችው ጸሐፊዋ። አመሰግናለሁ። ስለ ጮኩብሽ ይቅርታ አድርጊልኝ። አይጥፎ ሚስተር ሆል፣ በፈለጉ ጊዜ ቢደውሉ ያገኙኛል። አዳሞል ስልኩን ዘጋና ቡና ሊያመጣ ሄደ። ዳርሊን እንደ ደካከመች እየተጎተተች 1 ሰዓት ተኩል ላይ ደረሰች። ከአምስተኛው ተዘዋዋሪ ችሎት የተላከውን የፋክስ መልእክትና የዘቢብ ዳቦ ይዛን የመጣችው አዳሞል ስለ አእምሮ ብቃት ማነስ የሚያተተውን ማመልከቻ ለዩናይትድ ስቴትስ ከፍተኛ ፍርድ ቤት በፋክስ እንድትልከው አዘዛት። ማመልከቻው ለ3 ቀናት ሲዘጋጅ ቆየ ሲሆን ዋሽንግተን ውስጥ የሚገኘው ሚስተር አላንደር ፍርድ ቤቱ አቤቱታውን መመርመር እንደጀመረ ለዳርሊን ነግሯታል። ዳርሊን 2 የአስፕሪን እንክብሎችንና ውሃ በብርጭቆ ይዛለት መጣች። የካዮልን ፋይሎች ወደ አንድ ትልቅ ሻንጣና የካርቶን ሳጥን ውስጥ ሲጨምር አእምሮውን ክፉኛ እያመመው ነበር። ዳርሊን አንዳንድ ነገሮችን እንድትፈጽምለት የተወሰኑ ትዕዛዝ ሰጣት። ከዚያም የክራፊትስና ቤን ኩባንያ የሜምፊስ ቅርንጫፍ ቢሮን ዳግም ላይ መለሰበት ጥሎት ወጣ።
ኮሎኔል ኑጀንት የእስር ቤቱ በር እስከሚከፈትለት ትዕግስት በማጣት ሲጠባበቅ ከቆየ በኋላ ልክ እንደተከፈተለት 8 የተመረጡ የቅጣት አስፈጻሚ አባላቱን በማስከተል ወደፊት መሰስ እያለ ተራመደ። በእግራቸው የኮቴ ድምፅ የእስር ክፍሉ ኮሪደርን ሰላምና ጸጥታ ናጉት። ልክ እንደ ናዚ ሚስጥራዊ ፖሊስ አባላት ግማሽ ዩኒፎርም ግማሽ የሲቪል ልብስ ለብሰዋል። ቁመታቸው ዘለግ ያለ ሲሆን ሲራመዱ እንደ አውራ ዶሮ ኮራ ይላሉ። ሳም ቀደም ብሎ ስለራሱ ወደሚያስብበት የእስር ክፍል ቁጥር 6 አጠገብ እንደደረሱ ቆሙ። ሌሎች እስረኞች እጆቻቸውን በብረት ቋሚዎቹ ስር አሳልፈው በመቆም ትዕይንቱን እየተከታተሉ ነው። ሳም ወደ ምርመራ ክፍል የመሄጃ ጊዜያችን ደርሷል አለ ኑጀንት ልክ በጉዳዩ ላይ የተጨነቀበት ይመስል። የተቀሩት የቡድኑ አባላት ከኋላው ተደርድረዋል። ሳም በዝግታ ካልጋው ላይ ተነሳና ወደፊት ተራመደ። ከዚያም ወደ ኑጀንት እየተመለከተ ለምን በማለት ጠየቀው። እኔ መሄድ አለብን ስላልኩ ብቻ እንሄዳለን። እኔን ከዚህ ማራቁ ለምን ይጠቅማል? ሕጉ እንደዚህ ነው የሚለው ሳም። የመጽሐፉ ግን የሚያስገድደን። ሌላ ምክንያት የለህም ማለት ነው? ሌላ ምክንያት አያስፈልገኝም። አሁን ፊትህን አዙር። ሳም ወደ መታጠቢያው ሄዶ ለረጅም ጊዜ ያህል ጥርሱን ሲቦርሽ ወደ ሽንት መሽኛው ዕቃ በመሄድ ወገቡን በሁለት እጆቹ ይዞ ሲሸና ቀጥሎም እጆቹን ሲታጠብ ቆየ። ኑጀንትና ሰዎቹ ቆመው በንዴት እየተንጨረጨሩ ነው። ከዚያ ሲጋራ ለኩሶ በጥርሶቹ መሃል ከያዘ በኋላ እጆቹን ወደ ኋላ በማጣመር በሩ ላይ ባለችው አነስተኛ ቀዳዳ አሾለከላቸው። ኑጀንት ካቴናውን እጆቹ ሊያሰርና ለዘቡ በሩን እንዲከፍትለት ምልክት አሳየው። ሳም ወደ ውጭ እየወጣ ወደ ጂቢ ቁሌት ዞሮ ራሱን ካነቃነቀለት በኋላ ሂንኬሻውን ባይኑ ጠቀሰው። ኑጀንት የሳምን እጅ ይዞ ወደፊት መራመድ ጀመረ። ከመደዳ የተደረደሩትን ጉሌት፣ ሎይዲተን፣ ስቶክ ተርነር፣ ሃሪሎ ስኮት፣ በዲሊ ሃሪስና በመጨረሻም አልጋው ላይ ቁጭ ብሎ የሚያለቅሰውን ፕሬቸር ቦይን አልፏቸው ሄዶ መተላለፊያው በብረት ቋሚዎች የተዘጋ ሲሆን በመሃል አንድ ግዙፍ በር ይገኛል። በመተላለፊያው አንድ ጎን የኑጀንት ደጋፊዎች ሰብሰብ ብለው በመቆም እየተካሄደ ያለውን ትዕይንት እያጣጣሙ ነው። ከሰዎቹ ጀርባ ወደ ማግሊያው ክፍል የሚወስድ አንድ አጠርና ጠበብ ያለ መተላለፊያ ይታያል። እሱን አለፍ ሲሉ የመሰዊያው ክፍል ይገኛል። ሳም ከሞት 45 ጫማ ያህል ብቻ ርቆ ግድግዳውን በመደገፍ ሲጋራውን እያጎነነ በጸጥታ ቆሟል። ለዚህ ሁሉ የተዳረገው በሕጉ ሳቢያ እንጂ በቂም በቀል የተነሳ አይደለም። ኑጀንት ወደ እስር ክፍል 6 በመመለስ እየጮኸ ትዕዛዝ ማስተላለፍ ጀመረ። 4 ሰዎች ወደ ሳም የእስር ክፍል ውስጥ በመግባት ያገኙትን ዕቃ ሁሉ ያነሱ ጀመር። መጽሐፍቱን፣ አንድ ታይፕ መጻፊያ ማሽን፣ የንፋስ መስጫ፣ ቴሌቪዥን፣ የመታጠቢያ ቁሳቁሶችና ልብሶችን ልክ እንደተበከሉ ዕቃዎች አንጠልጥለው በመያዝ ወደ ምርመራ ክፍል ይዘዋቸው ሄዱ። ምንጣፉ፣ አንሶላውና ብርድ ልብሱን ተጠቀለሉ። እስረኞቹ ይህንን ፍጥነት የተሞላበት እንቅስቃሴ በሐዘን ተውጠው እየተመለከቱ ነው። እንዲህ ሲጎሳቆል ማየቱ ክፉኛ አሳምሟቸዋል። ዞሮ ዞሮ ይሄ የጨካኔ ተግባር እነሱም ላይ መድረሱ አይቀርም። ሞት አይኑን አፍጥጦ እንደሚመጣ እርግጥ ነው። አንድ ቀን የሞት ቅጣት አስፈጻሚዎች መጥተው አንጠልጥለው ይወስዷቸዋል። ከሳምንት በፊት ከርቀት የሚሰማ የበር መዘጋት ድምፅ አልነበረም። አሁን ግን ለጆሮ የሚሰቀጥጥ ድምፅ መሰማት ጀምሯል። ዘቦቹ ደጋግመው እየተመላለሱ የሳምን ክፍል ባዶ አደረጉት። ስራቸውን በፍጥነት ነው የሚያከናውኑት። ምንም ግድ ሳይሰጣቸው አዲሱን ቤቱን አዘጋጁለት። 8ቱም ሰዎች በወህኒ ቤቱ የሚሰሩ አይደሉም።
የሞት ቅጣት አስፈጻሚ ቡድን አባላት እስረኛውን በፍጹም የማያውቁት መሆን እንዳለባቸው ኑጀንት ከናይፌ ጽሑፎች ላይ አንብቦ ነበረ። ሰዎቹ ከተለያዩ ካምፖች ነው የመጡት። ይህን ሥራ ለመስራት 31 ወታደሮችና ዘቦች ፈቃደኝነታቸውን አሳይተው የነበረ ቢሆንም ኑጀንት ግን 8ቱን ምርጥ የተባሉትን ብቻ መረጠ። ሁሉም ነገር ገብቷል እንዴ? በማለት አንደኛው ጠየቀ። አዎ ጌታዬ። በጣም ጥሩ። ካሁን ወዲያ አንተ ነው ሳም። አመሰግናለሁ ጌታዬ አለ ሳም ወደ ክፍሉ እየገባ። ኑጀንት በራሱ ንቅናቄ ለአንደኛው አባል ምልክት ሲሰጠው በሩ ተዘጋ። ወደፊት በመራመድ ቋሚዎቹ ብረቶቹን በመደገፍ ቆመና አሁን አድምጠኝ ሳም አለ ኮስተር ብሎ። ሳም ግድግዳውን ተደግፎ በሌላ አቅጣጫ እየተመለከተ ነው። አንድ ነገር ካስፈለገ ከጎን ነኝ እሺ። ወደዚያ መጣው ቶሎ እንድንደርስልህ በማሰብ ነው። ሌላም ማድረግል ነገር አለ እንዴ? ሳም ሙሉ በሙሉ ችላ ብሎት ወደ ሌላ አቅጣጫ መመልከት ቀጥሏል። በጣም ጥሩ አለና ወደ ኋላ በመመለስ ወደ ሰዎቹ እየተመለከተ እንሂድ በቃ አላቸው። በሩ ተከፍቶ የሞት ቡድኑ አባላት ወደ ውጭ ወጡ። ሳም በዝምታ እየተጠባበቀ ነው። ኑጀንት መተላለፊያውን ከቀኘ በኋላ ተከትሏቸው ወጣ። ስማ ኑጀንት አለ ሳም በድንገት፣ እነዚህን ካቴናዎች ለምን አታውልቅልኝም? ኑጀንትና የቡድኑ አባላት ባሉበት ቆሙ። አንተ ቆሻሻ አውልቅልኝ በማለት ሳም ጮኸ። ኑጀንት ወደ ኋላ ተመልሶ ቁልፎቹን እየነካካ መጮህ ጀመረ። መተላለፊያው በሳቅ በጩኸትና በውካታ ተሞላ። በካቴና አስረህ ልታቆየኝ አትችልም። ሳም ድምፁን ዘለግ አድርጎ ተቃወመ። ኑጀንት ጥርሱን ነክሶ የተሳደበ የሳምን ካቴና ቁልፍ መፈለጉን ቀጠለ። እንዳገኘውም ፊትን አዞር በቃ አዞር በማለት አዘዘው። ሳም ወደ ኮሎኔሉ ቀይ ፊት ቀረብ ብሎ አንተ ዝንጉ የውሻ ልጅ በማለት አንባረቀበት። በመካከላቸው ያለው ርቀት ከሁለት ጫማ አይበልጥም። ሁካታው ይባስ ቀጠለ። አንተ እኔን የምትገለኝ በማለት ሳም ሌሎቹ እንዲሰሙት ጮክ ብሎ ተናገረ። ምናልባትም ራስን በጋዝ ታጠፋ ይሆናል። በዚያ ትጠራጠር አለ ኑጀንት ቆፍጠን ብሎ። አሁን ፊትን አዙር። አንድ የሆነ ሰው ሄንኬንሻው ወይም ሃሪ ሮስኮስት ሊሆን ይችላል። ባርኔ 5 ብሎ ሲጮህ ድምፁ ከግድግዳዎቹ ጋር እየተላተመ በእስር ቤት ውስጥ አስተጋባ። ባርኔ 5 ባርኔ 5 እያሉ ጮኻሉ። ዝም በሉ። ኑጀንት በተራው መጮህ ያዘ። ባርኔ 5 ባርኔ 5 ዝም በሉ ብያችኋለሁ። በመጨረሻም ሳም ፊቱን አዙሮ እጆቹን ወደ ውጪ ሲያሾልካቸው ኑጀንት ካቴናዎቹን አወለቀለት። ኮሎኔሉ ወደ መውጫው በር ሲራመድ ከጀርባው ባርኔ 5 ባርኔ 5 የሚለው የህብረት ዜማ አጀበው። በሩ ከውጭ እንደተቆለፈ አካባቢው ወዲያውኑ ጸጥ ረጭ አለ። ሳም ፊቱን ጥግ ላይ ቆመው እሱን ወደሚመለከቱ ሰዎች አዙሮ ከተመለከተ በኋላ ዕቃዎቹን ማሰናዳት ጀመረ። የንፋስ መስጫውንና የቴሌቪዥኑ ሶኬቶች ሰንካቸው። መጽሐፍቱን መልሶ ያነባቸው ይመስል በንጽህና ደረደራቸው። የሽንት ቤቱ ውሃ ይሰራ እንደሆነ ሞከረው። ከዚያም አልጋው ላይ ተቀምጦ የተቀደደ አንሶላውን ተመለከተ። በወይን ቤቱ ቆይታው ይሄኛው 4ኛው ክፍል መሆኑ ነው። ይሁን እንጂ በእርግጠኝነት አጭር ቆይታ የሚያደርገው እዚህ ክፍል ውስጥ ነው። የመጀመሪያዎቹ 2 ክፍሎች በተለይ ደግሞ የስር ክፍል ትዝ አለው። የቅርብ ጓደኛው በስተርሞዋክ አጠገቡ ካለው ክፍል ውስጥ ነበር የታሰረው። አንድ ቀን ወደዚህ ምርመራ ክፍል አምጥተውት በቀሩት ጥቂት ሰዓታት ውስጥ ራሱን እንዳያጠፋ ይጠባበቁት ጀመር። በስተርን የወሰዱት ጊዜ ሳምም አልቅሶ ነበረ። እዚህ ደረሰ። ማንኛውም እስረኛ የመጨረሻውን ጽዋ ሳይጎነጭ አይቀርም።
በዕለቱ የገዢውን ቢሮ ለመርገጥ ጋርነር ጉድማን የመጀመሪያው እንግዳ ሆነ። ገዢው የሱን መምጣት እንዲረዳ በማለት በጎብኚዎች መዝገብ ላይ ከፈረመ በኋላ ለቆንጆዋ ጸሐፊ ፈገግታ የተሞላበት ሰላምታ ለገሳት። አንድ ነገር ልትነግረው ስትል በድንገት ስልኳን ቃጨለ። አንድ ቁልፍ ተጭና ፊቷን በማኮሳተር እያዳመጠች ከዛም ጉድማን ተመለከተችው። ጉድማን ወደ ሌላ አቅጣጫ እየተመለከተ ነው። ደዋዩን አመስግና እነዚህ ሰዎች አሁንስ አበዙት በማለት አቃሰተች። ይቅርታ ምን አልሽኝ የኔም ቤት አላት ጉድማን ፍጹም ትህትና ተላብሶ። ስላንተ እንደምኝ የሞት ቅጣት የሚደውሉትን ሰዎች መቋቋም አልቻልንም። በጣም ስሜት የሚነካ ጉዳይ ስለሆነ ነው ሰው ሁሉ የተነቃነቀው። አብዛኞቹ የሞት ቅጣቱን የሚደግፉ ይመስላል። እነዚህ ግን አስገራሚ ናቸው አለች ወደ ቀዩ የስልክ መልእክት መቀበያ ፎርም እያመለከተችው። ሁሉም ጥሪዎች ማለት ይቻላል የሞት ቅጣቱን ይቃወማሉ። አትይኝ፣ እንዴት የሚገርም ነገር ነው ባክሽ። እንደመጣ ለሚስታከር ልንገራት። አመሰግናለሁ አለና ጉድማን የተለመደ መቀመጫው ላይ አረፍ ብሎ የጠዋት እትም የሆኑትን ጋዜጦች መልሶ ያገላበጣቸው ጀመር። ቅዳሜ ዕለት የቶፔሎ የዕለት ጋዜጣ የህዝቡን አስተያየት ለማወቅ በስልክ አንድ ጥናት ለማድረግ ሞክሮ ነበር። በዚህም ከ320 ጥሪዎች መካከል 302 የሞት ቅጣቱን የሚቃወሙ ነበሩ። ጉድማን ጋዜጣውን እያየ ፈገግ አለ። ገዢው ቢሮ ውስጥ ከረጅም ጠረጴዛ ጀርባ ተቀምጦ ጋዜጣውን እየተመለከተ ነበረ። ፊቱ ላይ የመሸበር ስሜት ይነበባል። አይኖች ውስጥ ሐዘንና ፍርሃት ይታያሉ። ሙናስታከር የቡና ኩባያ ይዛ ከእብነ በረድ የተሰራውን ወለል እያንቋቋች መጣች። ጋርነር ጉድማን መጥቷል። ከውጪ እየተጠባበቀ ነው። እዚያ ተቀምጦ ይጠብቅ ታዩ። የስልክ መስመሩ አሁንም እንደተጨናነቀ ነው። ማካሊስተር ሰዓቱን መልከት አደረገው። ለ3 ሰዓት 11 ደቂቃዎች ይቀራሉ። ከቅዳሜ 9 ሰዓት እስከ እሁድ ምሽት 2 ሰዓት የድምጽ ቆጣሪዎች ከ200 በላይ ወደሚሆኑ ሚሲሲፒያን ደውለው ነበረ። 78 ከመቶ የሚሆኑት የሞት ቅጣቱን ይደግፋሉ። ነገር ግን ከነዚሁ ሰዎች መካከል ከ151 እጅ የሚሆኑት የሳም ካዮልን ግድያ ይቃወማሉ። ያቀረቡት ምክንያት የተለያየ ነው። አብዛኞቹ የሳምን ዕድሜ መክፋት በምክንያትነት ያነሳሉ። በዛ ላይ ወንጀሉ የተፈጸመው ከ23 ዓመታት በፊት ነው። ሳም የታሰረው በፖለቲካ ምክንያት ነው። በዛ ላይ ማካሊስተርና ድምጽ ሰብሳቢዎቹ ይሄ ነው ብለው ባይናገሩም የሳም ነጭ መሆን ሳያግዘው አይቀርም። ይህኛው መልካም ዜና ነው። አዎ መጥፎ ዜና ከጋዜጦቹ ጎን ተቀምጧል። ቅዳሜ ዕለት ወደ ሥራ የገባችው አንዲት ኦፕሬተር ብቻ ብትሆንም 231 የስልክ ጥሪዎችን ተቀብላ ነበረ። እሁድ ዕለት ብቻ ደግሞ 180 ጥሪዎችን ተቀብላለች። በጠቅላላው 411 መሆኑ ነው። ከ95 ከመቶ በላይ የሚሆኑት የሞት ቅጣቱን ይቃወማሉ። ከአርብ ጠዋት ጀምሮ በጠቅላላው 897 ጥሪዎች ተመዝግበዋል። 90 ከመቶ የሚሆኑት የሳም ካዮልን ግድያ በአጽንኦት ይቃወማሉ። የስልክ መስመሩ አሁንም መጨናነቁን አላቋረጠም። በሌሎች ክልሎች የሚገኙ ቢሮዎችም የሳምን ሞት በሚቃወሙ ጥሪዎች ተጥለቅልቀዋል። ሰራተኞቹ በሙሉ ወሬያቸው ስለ ስልክ ጥሪዎች ሆኗል። ሮግዝበርግ የሱን ስልክ ተጨናንቆ እንደነበረ ለመናገር ደውሎ ነበር። ገዢው ደክሞታል። በ4 ሰዓት ላይ የተያዘ ቀጠሮ አለ እንዴ በማለት ቀና ብሎ ሳይመለከት ሞናን ጠየቃት። አዎ ከቦይ ስካውት ቡድን ጋር ስብሰባ አሉት። ሰርዢው ይቅርታ ጠይቂያቸውና ሌላ ቀጠሮ ያይችላቸው። ዛሬ ጠዋት ፎቶ የመነሳ ፍላጎት ይሞታል። እዚህ ብቆይ እመርጣለሁ። አሁን ግን ጉድማንን አስገቢልኝ። ከቢሮ ከወጣች በኋላ ጥቂት ቆይታ ጋርነር ጉድማንን አስከትላ መጣች።
እጅ ለእጅ ከተጨባበጡ በኋላ መቀመጫቸውን ያዙ። እሑድ ዕለት ከሰዓት ጉድማን የምህረት ጥያቄውን መሰረዝ በሚመለከት አንድ ደብዳቤ ለላራሞር ሰጥቶት ነበር። የምህረት አቤቱታው እንዲሰማ አትፈልጉም እንዴ? አለ ገዢው ከደከመ ፈገግታ ጋር። ደንበኛችን እንደዛ እንዲሆን የፈለገው እኛ የተቻለንን ሞክረን ነበረ፣ ግን ችሎት አልቆመም ብሎ አሻፈረኝ አለን። ሙና አንድ የቡና ኩባያ ለጉድማን አቀበለችው። ሳም ከባድ ሰው ነው። አሁን አቤቱታዎች የታሉ? ማካሊስተር ከልቡ አልነበር የሚተናገረው። እንደተጠበቀው ስርዓታቸውን ጠብቀው እየተጓዙ ነው። ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል እንዴ ሚስተር ጉድማን? ካሁን በኋላ ምን ትጠብቃለህ? ጉድማን ቡናውን እያማሰለ ጥያቄውን አብሰለሰለው። በዚህ ሰዓት እውነቱን መናገሩ ጉዳት የለውም። እኔ ከጠበቃዎቹ አንዱ እንደመሆኔ አንድ ጥሩ ነገር እንደሚያጋጥመን ተስፋ አደርጋለሁ። 70% እንደሚሳካልን አስባለሁ። ገዢው የሰማውን ነገር አመነዠገው። የስልክ ጥሪዎቹ ግድግዳውን አልፎ ይሰሙታል። የሱ ሰዎች ሳይቀሩ ተደናግጠዋል። ምን እንደምፈልግ ታውቃለህ ሚስተር ጉድማን? አዎ፣ እነዛ ስልኮች መጮኻቸውን እንዲያቆሙ ትፈልጋለህ አለ ጉድማን በልቡ። ከዛም ምንድን የምትፈልገው? አዳሙን ማነጋገር እፈልጋለሁ። አሁን የት ነው ያለው? ምናልባት ፓርችማኑስ ሊሆን ይችላል። ከአንድ ሰዓት በፊት አናግሬው ነበረ። ዛሬ እዚህ መምጣት ይችላል እንዴ? አዎ፣ እንደውም ዛሬ ከሰዓት በኋላ ለመምጣት እንዳሰበ ነግሮኛል። ይመጣል። በጣም ጥሩ፣ እጠብቀዋለሁ። ጉድማን ፈገግ አለ። ምናልባትም በጥቁሩ ሰማይ ላይ አንድ ኮከብ ይፈነጥቅ ይሆናል። ስድስት ህንጻዎች ራቅ ብሎ በፌደራሉ ፍርድ ቤት ብሬክ ጄፈርሰን ወደ አለቃው የተከበሩ ኤፍ ፍላይን ስላተሪ ቢሮ ገባ። አለቃው ስልክ እያነጋገሩ ነው። ብሬክ የምህረት አቤቱታ ማመልከቻዎቹንና ማስታወሻ የተጻፈበት አንድ ደፍተር ይዟል። አቤት በማለት ጮሁ ስላተሪ ስልኩን እየተረቀሙት። ስለ ካዮል መነጋገር አለብን አለ ብሬክ በሚያሳዝን ድምፅ። የአእምሮ ብቃት ማነስ እንደተፈጠረበት የቀረበው ማመልከቻ ደርሶናል። ወርቅ አድርገው ወርቅ አድርገው ብንገላገል ይሻላል። ስለሱ ለማሰብ ጊዜ የለኝም። ካዮል ከፈለገ ወደ 5ኛው ተዘዋዋሪ ችሎት መሄድ ይችላል። ይሄ ጉዳይ እዚህ እንዲታይ አልፈልግም። ብሬክ የተሸበረ ይመስላል። ቃላቱ በቀስታ ነው የሚወጡት። አንድ የሆነ ሊመለከቱት የሚገባ ነገር አለ። ምናልባትም አቤቱታው ተቀባይነትን ሊያገኝ ይችላል። ስላተሪ ፊታቸውን አጨፍግገው ተመለከቱት። እየቀለድክ ነው እንዴ? ስለምንድን ነው የምታወራው? በ30 ደቂቃ ውስጥ የሚጀምር የችሎት ሙግት አለብን። ዳኞቹ እኮ እየጠበቁን ነው። ብሬክ ጄፈርሰን ስላተሪ ኢሞሪውስ በሚያስተምሩበት ወቅት ሁለተኛውን ከፍተኛ ነጥብ የሚያመጣው ተማሪያቸው ነበረ። ስላተሪ በተማሪው ላይ እምነት አላቸው። ሳም የሞት ቅጣቱን ለመቀበል የአእምሮ ብቃት ያንሰዋል የሚለው አቤቱታቸው የሚሲሲፒ ሕግ ጋር ይስማማል። እሱ እብድ እንደሆነ የሚያውቅ ሰው የለም። ስለዚህ ጉዳይ ሊመሰክር የሚችል ባለሙያ አዘጋጅተዋል። ይህን ደግሞ እኛ መከላከል አንችልም። ይህንን እኔ አላምንም። ጉዳዩን ቢመለከቱት የተሻለ ነው። የተከበሩ ስላተሪ ግንባራቸውን በእጃቸው ያሻሹ ጀመር። ቁጭ በል እስኪ አምጣልየው።
ጥቂት ማይሎች ብቻ ናቸው የሚቀሩት አለ አዳሞል ወደ ወህኒ ቤቱ መኪናውን እያሽከረከረ። አንቺ እንዴት ነሽ? ከሜምፊስ ከተነሱ ጊዜ አንስቶ ካርመን ብዙ አላወራችም። ወደ ሚሲሲፒ ስትመጣ ይሄ መጀመሪያዋ ነው። በዴልታ ስፋት በጥጥና ባቄላ የእርሻ ማሳዎችና ተጎሳቅለው በሚታዩት ጎጆ ቤቶች ተገርማለች። በጣም ፈርቻለሁ አለች። ስለ በርክሌ፣ ቺካጎና ወደፊት ሊከሰቱ ስለሚችሉ ነገሮች ሲወያዩ ነበር። ስለ አባታቸው ወይም ስለ እናታቸው ግን ምንም ቃል አልተነፈሱም። ሳምና ቤተሰቡ የተረሱ መስለዋል። እሱም ፈርቷል አላት ጉልበቷን በእጁ እየጠበጠበ። በመንገዱ ዳርና ዳር መኪናዎች ተገጥግጠው ቆመዋል። ብዙ ሰዎች ወደ ወህኒ ቤቱ እየተጓዙ ስለሆነ መንገዱ ተጨናንቋል። ይህ ሁሉ ምንድን ነው በማለት ጠየቀችው። ትዕይንቱን ለመከታተል የመጡ ናቸው አላት። የመንገዱን ጠርዝ ይዘው የሚራመዱትን 3 የአክራሪ ቡድን ደጋፊዎች አልፈዋቸው ሄዱ። ካርመን አየቻቸውና ባለማመን ራሷን ነቀነቀች። ወደ ተቃውሞ ከሚነጉደው ሕዝብ ጥቂት ፈጠን ብለው ወደፊት ለመሄድ እየሞከሩ ነው። ከመግቢያው በር ፊት ለፊት 2 የትራፊክ ፖሊሶች መሃል መንገድ ላይ ቆመዋል። አዳሞልን ወደ ቀኝ እንዲታጠፍ በምልክት አሳዩት። አንደኛው የፓርችማን ዘብ አንድ ጠባብ መንገድ ጠቆመው። ጥቂት ቆም ብለው ቀሚስ የለበሱት ተቃዋሚዎች ከተመለከቱ በኋላ እጅ ለእጅ ተያይዘው ወደ ፊት ለፊት በር አመሩ። አንድ ዩኒፎርም የለበሰ ዘብ ወደ አንድ የወህኒ ቤት መኪና ይዟቸው ሄደ። ወደ ዋናው መንገድ እንደገቡ መኪናው ፍጥነቱን ቀንሶ መጓዝ ጀመረ። ዳርና ዳር የቆሙት ዛፎች ረጃጅም ናቸው። ከፊት ለፊት ነጫጭ ቤቶች ይታያሉ። ካርመን ሁሉንም ነገር ባስተውሎት እየተመለከተች ነው። መኪናው ወደ ግራ ታጠፈ። አስፋልቱ አልቆ አንድ ቆሻሻ መንገድ ተተካ። ከፊት ለፊታቸው እስር ቤቱ ቆሟል። ያ ከፍተኛ ጥበቃ የሚደረግበት ወህኒ ቤት ነው። ሳም ያለፉትን 9 ከግማሽ ዓመታት ያሳለፈው እዚህ ነው። የጋዝ መግደያ የት ነው ያለው? እሱ ውስጥ ነው የሚገኘው። 2 ዘቦች ወደ መኪናው ውስጥ ተመለከቱና ባለጥንድ ተካፋቹን በር ከፍተው አስገቧቸው። ከዚያም ፓከር አጠገብ እንደደረሱ ቆሙ። በዝምታ የተዋጠችው ካርመንን አዳም ከፓከር ጋር አስተዋወቃት። ጥቂት ቆይቶ ፓከር ወደ ውስጥ አስገባቸው። ሳም እየጠበቃችሁ ነው አለ ፓከር ወደ እንግዳ መቀበያ ክፍሉ እየጠቆማቸው። ከዛም ወደ ውስጥ ገቡ አላቸው። አዳሞል እጇን ስቦ አጥብቆ ያዛትና ወደፊት ተራምዶ በሩን ከፈተው። ሳም እንደተለመደው በጠረጴዛው ጫፍ ላይ ተቀምጧል። እግሮቹ እየተወዛወዙ ሲሆን ሲጋራ ግን እያጨሰ አይደለም። የክፍሉ አየር ንጹህና ቀዝቃዛ ነው። ቀና ብሎ አዳሞልን ከተመለከተ በኋላ ካርመንን አያት። ፓከር በሩን ዘጋው። የአዳምን እጅ አስለቅቃ ወደ ጠረጴዛው በመቅረብ ሳምን ትክ ብላ ተመለከተችው። ካርመን ነኝ አለችው በለስላሳ ድምፅ። ሳም ከጠረጴዛው ላይ ወረደ። እኔ ደግሞ ሳም እባላለሁ ካርመን፣ ረባሽ አያትሽ። ወደ ራሱ ስሙ አቀፋት፣ እሷም አቀፈችው። አዳሞል የሳምን ፂም መላጨት ያስተዋለው ዘግይቶ ነበረ። ጸጉሩንም አጠር አድርጎ ተቆርጦታል። ጃኬቱ እስከ አንገቱ ድረስ ተቆልፏል። ሳም ትከሻዋን ጨምቆ በመያዝ በትኩረት ተመለከታት። ከዛም እንደ እናትሽ ቆንጆ ነሽ አላት። አይኖቹ እንባ ቀርዝዘዋል። ካርመን ላለማልቀስ እየታገለች ከንፈሯን መጠጠችና ፈገግ ለማለት ሞከረች። ስለመጣሽ አመሰግናለሁ አለ እሱም ፈገግ ለማለት እየሞከረ። በዚህ ሁኔታ ውስጥ እያለሁ ስላገኘሽኝ ይቅርታሽን እጠይቃለሁ። አምሮብሃል አለችው። አትዋሺ ካርመን አለ አዳሞል። በሉ ሳይበስባችሁ ደግሞ መላቀሳችሁን አቁሙ። ተቀመጪ አለ ሳም ወደ ወንበሩ እያመለከታት። ስትቀመጥ እሱም እጇን ይዞ አጠገቧ ተቀመጠ። ስራ ይቀድማል ሳም አለ አዳሞል ጠረጴዛውን ደግፍ እያለ። 5ኛው ተዘዋዋሪ ችሎት አቤቱታችንን ዛሬ ጠዋት ውድቅ አድርጎታል። ወንድምሽ ኃይለኛ ጠበቃ ነው አለ ሳም ካርመንን እየተመለከተ። ሁል ቀንም እየመጣ
ይህንን ተመሳሳይ ዜና ይነግረኛል። ሌላ የምሰራው ስራ የለኝማ ታዲያ አለ ዳሞል። እናትሽ እንዴት ናት በማለት ሳም ጠየቃት። ደህና ናት። ስለሷ እንደጠየቅኩሽ ንገሪያት። በጣም ጥሩ ሰው ናት። እነግራታለሁ። ስለሊ የሰማው ነገር አለ እንዴ በማለት አዳሞልን ጠየቀው። ምንም ነገር የለም። ልታያት ትፈልጋለህ እንዴ? ይመስለኛል። ከቻለች ግን ባያት ደስ ይለኛል። ካልቻለች ግን ባትመጣም ቅር አይለኝም። እስኪ ምን ማድረግ እንደሚችል ያለው አለ ዳሞል በልበ ሙሉነት። ወደ ፊሊፕ ቦታ ያደረጋቸው የመጨረሻ 2 የስልክ ጥሪዎች ምላሽ አላስገኙለትም። ሊን የሚፈልግበት ጊዜ ደግሞ በጭራሽ አላገኘም። ሳም ቀረብ ብሎ እየተመለከታት ሳይኮሎጂ እየተማርሽ እንደሆነ አዳም ነግሮኛል አላት። ልክ ነው፣ በርክሌ ውስጥ እየተማርኩ ነው እና የበሩ መንኳኳት ድምፁ ንግግራቸውን አቋረጠው። አዳሞል በሩን በቀስታ ከፈተው። ሉቃስ ማን በሩ ላይ ቆሟል። አንድ ጊዜ ቆዩኝ እስቲ አለና ወደ መተላለፊያው ሄደ። አዳሞል ምን ነው ማለት ጠየቀው። ጋርነር ጉድማን እየፈለገ ነው አለ ሉቃስ ማን ድምፁን ዝቅ አድርጎ። አሁኑን ወደ ጃክሰን ልትሄድ ይፈልጋል። ለምን? ምን ነው? አንዱ ማመልከቻ ውጤት ሳያገኝልህ አይቀርም። አዳሞል ልቡ ቀጥ ያለች መሰለው። የትኛው ማመልከቻ? የትኛው? ዳኛ ስላተሪ ስለ አእምሮ ብቃት ማነስ ጉዳይ ለመስማት ለዛሬ 11 ሰዓት ቀጠሮ ይዟል። እኔ ምናልባትም በመንግስት ጎን ምስክር ልሆን ስለምችል ምንም ነገር እንዳትነግረኝ። አዳሞል ግድግዳውን ተደግፎ አይኖቹ በመጨፈን ራሱን በእጁ ይጠበጥብ ጀመር። አእምሮ ብዙ ነገር እያውተነተነ ነው። ዛሬ 11 ሰዓት ላይ ስላተሪን ያልከኝ አይደለ? ለማመን ይከብዳል አይደል? በፍጥነት መንቀሳቀስ አለብህ። ስልክ ያስፈልገኛል። እዛ ጋር አንድ ስልክ አለ አለ ሉቃስ ማን ከአዳሞል ጀርባ ወደሚገኘው በር እየጠቆመው። ስማ አዳም፣ እኔ በዚህ ጉዳይ ላይ የሚያገባኝ ነገር የለም፣ ግን ይሄ ገና ብዙ የሚቀረው ነገር ስለሆነ ለሳም ተስፋ ባይሰጠው መልካም ነው። እኔ አንተም በሆነ የስላተሪ መጨረሻ ውሳኔ ሳላይ ለሳም አልነግረውም። ልክ ነህ። አመሰግናለሁ ሉቃስ። ተቀብያለሁ። ጃክሰን ውስጥ እንገናኝ። አዳሞል ወደ ክፍሉ ተመለሰ። ወሬው እንደሞቀ ነው። ዝም ብሎ ነው እባክሽ አለ አዳሞል ወደ ስልኩ እየተራመደ። ዘመዶቹን ችላ ብሎ የሚፈልገውን ቁጥር መታ። ጋርነር አዳም ነኝ። እዚህ ከሳም ጋር ነው ያለሁት። ምን ነው? አሁን ሆኖ በፍጥነት ወደዚህ ና አለ ጉድማን ረጋ ብሎ። ሁኔታዎች መስመር እየያዙ ነው። እያዳመጥኩ ነው። ሳም ከዓመታት በፊት ለመጀመሪያ ጊዜ ወደ ሳን ፍራንሲስኮ ስላደረገው ጉዞ እያጫወታት ነው። በመጀመሪያ ገዢው ለብቻ ሊያነጋግር ይፈልጋል። ትንሽ የተሸበረ ይመስላል። የስልክ ዘመቻችን ውጤት እያስገኘ ነው። ከሁሉም በላይ ደግሞ ስላተሪ ስለ አእምሮ ብቃት የቀረበውን አቤቱታ ለመቀበል እየዳዳ ነው። እኔ ራሴ ከ30 ደቂቃ በፊት አነጋግሬው ነበረ። በጣም ግራ የተጋባ ይመስላል። ዛሬ 11 ሰዓት ላይ ይግባኙ እንዲሰማ ይፈልጋል። ዶክተር ስዊንን አናግሬዋለሁ። አሁን ዝግጅቱን አጠናቆ እየተጠባበቀ ነው። 9 ሰዓት ተኩል ላይ ጃክሰን ደርሶ ምስክርነቱን ይሰጣል። መጣሁ አለ አዳሞል ጀርባውን ለሳምና ለካርመን ሰጥቶ። በገዢው ቢሮ እንገናኛለን። አዳሞል ስልኩን ዘጋው። ይግባኙን ማዘጋጀት አለብኝ አለ ግድ የለሽ ወደሚመስለው ሳም ዞሮ። አሁን ጃክሰን መድረስ አለብኝ። ምን ያስቸኩላል? አለ ሳም የዓመታት ዕድሜ የቀረው ይመስል። ምን ያስቸኩልሃል? ምን ያስቸኩላል ያልከው? አሁን እኮ ሰኞ 4 ሰዓት ሆኗል።
በሚቀጥሉ 38 ሰዓታት ውስጥ እኮ አንድ ታምር መፍጠር አለብን አለ እየተቻኮለ። ምንም የሚፈጠር ታምር አይኖርም አዳም ብሎ እጇን ወደ ያዛት ካርመን ዞረ። ተስፋ አታድርጊ የኔ ውድ አላት። ምናልባት በፍጹም ጊዜው የኔ ነው። እኔ ደግሞ ዝግጁ ነኝ። ሁሉም ነገር ካበቃለት በኋላ እንድታዝኝ አልፈልግም። መሄድ አለብን ሳም አለ አዳሞል ትከሻውን እየነካው። እኔ ዛሬ ማታ ወይም ደግሞ ነገ ጧት እመለሳለሁ። ካርመን ጎንበስ ብላ የሳምን ጉንጭ ሳመችው። በመንፈስ ካንተ ጋር ነኝ በማለት አንሾካሾከችለት። አቅፏት ከቆየ በኋላ ተነስቶ ቆመ። ተጠንቀቅ የኔ ልጅ፣ በደንብ አጥኚ። ስለኔ መጥፎ ነገር እንዳታስቢ እሺ። እዚህ የመጣሁት በምክንያት ነው። ጥፋቱ የማንም ሳይሆን የራሴ ነው። ከዚህ ስፍራ ስሰናበት መልካም ሕይወት ይጠብቀኛል። ካርመን ተነስታ በድጋሚ ያቀፈችው። ክፍሉን ለቀው ሲወጡ ተንሰቅስቃ እያለቀሰች ነበር። ከሰዓት በኋላ ዳኛ ስላተሪ ሁኔታው እንደከበዳቸው ላለማሳወቅ እየጣሩ ቢሆንም ከዚህ ማዕበል የሚወጡበት ጥቂት ቀዳዳ በማግኘታቸው ተደስተዋል። በመጀመሪያ በኒው ኦርሊንስ ውስጥ ከምትገኘው የአምስተኛው ተዘዋዋሪ ችሎት ጸሐፊ ጋር 2 ጊዜ ተነጋገሩ ሲሆን ከዳኛ ማክሊኒ ጋርም ተወያይተዋል። ዋናው ነገር የተከሰተው ከ5 ሰዓት በኋላ የዋናው ፍርድ ቤት ዳኛ የሆነው ኤድዋርድ ኤፍ ብራይት ከዋሽንግተን ማሻሻያ ለማግኘት በደወለ ጊዜ ነበረ። ስለ ሕጉና አንዳንድ ንድፈ ሐሳቦች በደንብ ተወያዩ። ሁለቱም የሞት ቅጣቱን ያልተቃወሙ ቢሆንም በሚሲሲፒ ሕግ ላይ ግን ችግር ነበረባቸው። አንድ እንዳበደ ማስመሰል የሚችል የሞት ፍርድ የተፈረደበት እስረኛ ከአንድ ሐሰተኛ ዶክተር ጋር ከተቀናጀ ሕጉ ያለበትን ድክመት በመጠቀም ፍርድ ሊያዛባ በቻሉ ክፉኛ ያሳስቧቸዋል። አንድ ስብሰባ እንደሚኖር ጭምጭምታ የደረሳቸው ጋዜጠኞች የስላተሪን ቢሮ ስልክ በመደወል ከማጨናነቃቸው በተጨማሪም በእንግዳ መቀበያው ቢሮ ውስጥ ቆመው እየተጠባበቁ ነው። ጋዜጠኞቹን እንዲያባረር የዩናይትድ ስቴትስ ጦር ሰራዊት መልእክት ደርሶታል። ጸሐፊዋ መልእክት በማመላለስ ሥራ ተጠምዳለች። ብሬክ ጄፈርሰን ብዛት ያላቸው የሕግ መጻሕፍትንና በሰፊው የስብሰባ ጠረጴዛ ላይ የተዘረጉትን የጥናት ጽሑፎች እያገላበጠ ነው። ስላተሪ ከገዢው ከሕግ ባለሙያዎች ማህበር ፕሬዝዳንት ከጋርነር ጉድማንና ከሌሎች ሰዎች ጋርም ውይይት አድርገዋል። የስላተሪ ቢሮ ተረብሿል ከተባለ የአቃቤ ሕግ ጽሕፈት ቤት ደግሞ ታውቋል ማለት ይቀላል። ሮክስበርግ የካዮልን አንድ ጠጠር ኢላማዋን እንደመታሽ በሰማ ጊዜ በድንጋጤ ደርቆ ነበር። ያለፉትን 10 ዓመታት እነዚያን ግፈኞች ሲዋጋን ያሳልፈው ወንጀለኞችን ለመዋጋት እላይታች ብሏል። ከአንዱ ፍርድ ቤት ወደ ሌላኛው እየተመላለሰ ከባድ ፍጥጫ አድርጓል። ነፍሰ ገዳዮችን መቀመቅ ለማውረድ የማይፈነቅል ድንጋይ ፈንቅሏል። ነገር ግን ሳም ካቀረባቸው የማይረቡ ማመልከቻዎች መሃል አንዱ አሁን በአንድ ዳኛ ተቀባይነትን ሊያገኝ ነው። በፍጥነት ወደ ሞሪሴነሪ ቢሮ በመግባት ከዶክተር ሞት ራሱ ጋር አንድ ቡድን መሰረቱ።
በአንድ ሰፊ ዘመናዊ መጽሐፍት በተገጠገጠበት ቤተ መጽሐፍት ውስጥ በመሰብሰብ የካዮልን አቤቱታና ሕጉን በማገናዘብ አንድ መላ ዘየዱ። ምስክሮች ያስፈልጋሉ። ካዮልን ባለፈው ወር ያየው ሰው ይኖር ይሆን? እሱ ስላደረጋቸውና ስለተናገራቸው ነገሮች ማን ይመሰክር ይሆን? አንድ ሐኪማቸውን ልከው እንዲመረምረው ለማድረግ ጊዜ የላቸውም። እሱ ዶክተር አለው፣ እነሱ ግን የላቸውም። ዋናው ችግር ይሄ ነው። በአንድ ዶክተር አስመርምረው ሐሰተኛነቱን እንዲያረጋግጡበት ጊዜ የላቸውም። ጊዜ መውሰድ ማለት የሞት ቅጣትን ማዘግየት ማለት ነው። የሞት ቅጣቱ ደግሞ መዘግየት የለበትም። ሮግስበርግ ደውሎ ሉቃስ ማንን አማከረው። ሉቃስ በበኩሉ ኮሎኔል ኑጀንትን ጠቆመው። ኑጀንት ከጥቂት ሰዓታት በፊት ሳምን እንዳገኘው ከተናገረ በኋላ ምስክርነት ለመስጠት ተስማማ። የአይሁሻ ልጅ እብድ ነኝ የሚለው ውሸቱን ነው። 50 አለቃ ፓከርም በየቀኑ ስለሚጎበኘው ይህን ያውቃል። የወይን ቤቱ የስነ አእምሮ ሐኪም የሆነችው ዶክተር ኤንስቴጋልም ሳምን አግኝታው ስለምታውቅ መመስከር ትችላለች። ኑጀንት ለመመስከር ጓጉቷል። ከዚህም በላይ የወይን ቤቱን ካህንና ሌሎች ተባባሪ ሊሆኑ የሚችሉ ሰዎችን ለማነጋገር ፍቃደኛ ሆኗል። ሞሪሴነሪ 4 ጠበቆችን ያቀፈ የዶክተር አንሰን ስዊንን ደካማ ጎን የሚቆፍር ቡድን አዘጋጀ። የቡድኑ አባላት ዶክተሩ ከዚህ በፊት የተካፈለባቸውን ጉዳዮች ማጥናት፣ በሀገሪቱ ውስጥ ያሉት ጠበቆችን ማነጋገር፣ ለምስክርነት የቀረበባቸው ማስረጃዎች ማጠናከር፣ በገንዘብ ተደልሎ የሚሰራ ሙያተኛ እንደሆነ ማረጋገጥና እሱን ለማሳጣት መጣር ይጠበቅባቸዋል። ሮግስበርግ እቅዱን ከነደፈና ሰዎቹን ከመደበ በኋላ ለጋዜጠኞቹ መግለጫ ለመስጠት ወጣ። አዳሞል በቤተ መንግስቱ እንደደረሰ መኪናውን አንድ ክፍት ቦታ ፈልጎ አቆመው። ጉድማን በአንድ ዛፍ ጥላ ስር ቆሞ እየጠበቀው ነው። አዳሞል ፈጠን ብሎ ካርመንን ከሚስተር ጉድማን ጋር አስተዋወቃት። ጋዢው 8 ሰዓት ላይ ሊያነጋግር ይፈልጋል። ዛሬ ብቻ ለ3 ጊዜ ያህል ቢሮ ገብቼ ነበረ። አሁን ወደ ጊዜያዊ ቢሮአችን እንሂድ አለ ወደ ከተማው እያመለከተ። በጣም ቅርብ ነው። ሳምን አገኘሽው እንዴ? በማለት ጉድማን ካርመንን ጠየቃት። አዎ ዛሬ ጠዋት አግኝቼው ነበረ። ሄደሽ ስለጠየቅሽው በጣም ደስ ብሎኛል። ገዢው ምን አስቦ ነው? አላዳሞል ቀስ ብሎ እየተራመደ ነው። ተረጋጋ አለው ራሱን። ከዛም ማን ያውቃል፣ ምናልባት የገበያ ጥናቱ ተጽዕኖ አሳድሮበት ተጨንቆ ይሆናል፣ ወይም ለመገናኛ ብዙሃን መግለጫ ለመስጠት አስቦ ይሆናል። ምን እንዳሰበ ማወቅ አልቻልኩም፣ ነገር ግን የተዋከበ ይመስላል። የስልክ ጥሪዎቹ አሁንም እንደቀጠሉ ናቸው እንዴ? በሚያስደንቅ ሁኔታ ቢሮውን አንጎል አድርገውታል። የተጠራጠረ ሰው የለም? እስካሁን ማንም አልተጠራጠረም። ሞታችን ፈጣን ስለሆነ ጥሪዎቹን ለመመርመር ጊዜ አሳጥተናቸዋል። ካርመን ዞር ብላ ጥያቄ ባዘለ አስተያየት ወንድሟን ተመለከተችው። ስለ ስላተር የሰማው ነገር አለ እንዴ? ሲል ጠየቀ አዳሞል። መንገዱን አቋርጠው ለደቂቃ ያህል የተቃውሞ ሰልፉን ለማየት ቆም እንዳሉ። ከጠዋት 4 ሰዓት በኋላ ምንም አዲስ ነገር አልሰማሁም። 9 ሰዓት ላይ ግን ስላተሪ ጠበቃዎቹ እንዲዘጋጁ ያዘዙ መሆናቸውን ጸሐፊው ነግሮኛል። ይህ ምን ማለት ነው? አላዳሞል ድል የመቀናጀት እድላቸው እንዳይከስም እየፈራ። ጉድማን አዳሞል እንደጓጓ ተገንዝቧል። እውነቴን የምልህ እኔም ምን እንደሆነ አላውቅም፣
ዜናው መልካም ቢሆንም ስለ ዘላቂነቱ ማንም እርግጠኛ አይሆንም። አንድ ሌላ መንገድ አቋርጠው ወደ ሕንፃው ዘለቁ። ፎቅ ላይ ያለው ጊዜያዊ ቢሮ አራቱ የሕግ ተማሪዎች በሚያደርጉት የስልክ ጥሪ ጫጫታ ይበዛበት መስሏል። አዳሞል በሩ ላይ ቆሞ ግርግሩን ያስተውል ጀመር። ካርመን ግራ ተጋብታለች። የሚበላ ነገር ይምጣላችሁ እንዴ ሲል ጉድማን ጠየቀ። ሳንዱች በልተናል በማለት መለሰ አዳሞል። ወዴት ነው የሚደውሉት? ካርመን ጠየቀች። ወደ ገዢው ነፃ ጥሪ መስመር ነው የሚደውሉት በማለት አዳሞል ቁርጥ ያለ መልስ ሰጣት። አንደኛው ደዋይ ድምፁን ለውጦ ከዝርዝሩ ላይ አንድ ስም ሲያነብ ሰሙት። አዲስ ስሙ ቤኒቼዝ ይባላል። ከኒኮሪ ፍላት ሚሲሲፒ እንደሚደውልና ለገዢው ድምፅ ሰጥቶ እንደነበረ ተናገረ። ቀጥሎም ሳም ካዮል መገደል እንደሌለበትና ገዢውም አንድ እርምጃ እንዲወስዱ እንደሚፈልግ ከገለጸ በኋላ ስልኩን ዘጋው። አራቱም በሚሲሲፒ ኮሌጅ የሕግ ተማሪዎች ናቸው አለ ጉድማን። ተማሪዎቹን በማምጣት ፕሮፌሰር ግላስን የተባበረኝ እሱን ጨምሮ ኔስኬሪና በመከላከያ ቡድን ውስጥ የሚገኙት ልጆቹ ተመሳሳይ ሥራ ሲሰሩ ነበር። በጠቅላላው ቢያንስ ወደ 20 የሚጠጉ ተባባሪ ደዋዮች አሉን። ሶስቱም ቦሪስ ስበው በጠረጴዛው ዙሪያ ተቀመጡ። ጉድማን ለስላሳ መጠጦች አምጥቶ ጠረጴዛው ላይ እንዳስቀመጠ ድምፁን ዝቅ አድርጎ ጆን ብሪያን ግላስ አንድ ጥናት እየሰራ ነው። 10 ሰዓት አካባቢ አጠር ያለ ማብራሪያ ይሰጣል። ኔስኬሪም የሞት ቅጣት በሚፈጸምባቸው ከተሞች ያሉ ተባባሪዎችን እንደዚህ አይነት ሕግ በቅርቡ ተግባር ላይ ውሎ እንደሆነ እየጠየቃቸው ነው። አዎ ኬሪ ጥቁሩ አዳሞል። አዎ የደቡብ መከላከያ ቡድን ዳይሬክተር ነው። የአእምሮ ብስለቱ እጅግ ይደንቃል። አንድ ጥቁር ጠበቃ ሳምን ለመታደግ ሲጥር ማየት እጅግ በጣም ይገርማል። ሄዝ ግን ምንም አልመሰለውም። ጉዳዩን እንደ ተራ የሞት ፍርድን የተመለከተው። ከሱ ጋር መገናኘት ፈልጋለሁ። ታገኘዋለህ። እነዚህ ሁሉ ሰዎች በችሎቱ ላይ ይገኛሉ። እነዚህ ሁሉ በነፃ ነው እንደሚሰሩት በማለት ካርመን ጠየቀች። በከፊል እንደዛ ማለት ይቻላል። ኬሪ ይከፈለዋል። ፕሮፌሰር ግላስም ከትምህርት ቤቱ ደሞዝ ያገኛል። እነዚህ ተማሪዎች ደግሞ በሰዓት $5 እንከፍላቸዋለን። ማንም ይከፍላቸው? ጠየቀች ካርመን። የተወደደው የጥንቱ ክራቪትስና ቤን የተባለው ድርጅት ነው። አዳሞል አጠገቡ የተቀመጠውን የስልክ ደብተር አነሳው። ካርመን ዛሬ ከሰዓት በኋላ ትሄዳለች አለ ቢጫዎቹን ገጾች እየገለጠ። እኔ ጉዞ ጣጣዋን አዘጋጅላታለሁ አለ ጉድማን ደብተሩን እየተቀበለው። ወዴት ነው የምትሄደው? ወደ ሳን ፍራንሲስኮ። እስቲ እንግዲህ ማድረግ የምችለውን አያለሁ። ገዢውና ወጣቱ ጠበቃ አዳሞል በዚያ ሰፊ ቢሮ ውስጥ በሚድሉት የቆዳ ወንበሮች ላይ ተጠጋግተው ተቀምጠዋል። ጉድማን ካርመንን ሊሸኛት ወደ አየር ማረፊያው እየሄደ ነው። ሙናስታከር በአካባቢው የለችም። በጣም የሚገርም ነገር ነው ታውቃለህ። የልጅ ልጅ ሆነ ሳለ ካወቅከው ገና ወር እንኳን አልሞላህም አለ ማካሊስተር በደከመ ድምፅ። እኔ ግን ከብዙ ዓመታት በፊት ጀምሮ አውቀዋለሁ። ሁልጊዜም እነዚያን ሕፃናት በመግደሉ እሱም በሞት እንዲቀጣ ስመኝ ኖሬያለሁ።
አይኖቹን በቀስታ ሻሻቸው። አሁን ግን እርግጠኛ አይደለሁም። እውነቴን ነው የምልህ አዳም፣ ጫናው እጅግ በርትቶብኛል። ወይ በሚያስገርም ሁኔታ ታማኝ እየሆነ ነው፣ አለበለዚያ ደግሞ በጥሩ ሁኔታ እየተወነ ነው። አዳሞል በሁኔታው ግራ ተጋብቷል። ሳም በመሞቱ ምን የሚመጣ ለውጥ አለ በማለት አዳሞል ጠየቀ። ረቡዕ ጠዋት ልክ ፀሐይ ብርሃኗን መፈንጠቅ ስትጀምር በሳም ሞት ከተማዋ ለመኖር አመቺ የሆነች ሰላማዊ ስፍራ ትሆናለች እንዴ? እስቲ አስበው። እንደዛ አይደለም። አንተ በሞት ቅጣት ባታምንም እኔ አምንበታለሁ። ግን ለምን? አንድ ነፍሰ ገዳይ የማያዳግም ቅጣት ሊጣልበት ይገባል። ራስን በሩት ክራመር ቦታ ብታስቀምጠው ሐሳብ ሌላ ይሆን ነበረ። ያንተና የመሰሎቹ ችግር ጉዳት የደረሰባቸውን ሰዎች መርሳታችሁ ነው። ስለ ሞት ቅጣት ብንከራከር ሰዓታት እንኳን አይበቁንም። ልክ ነህ። ይሄንን እንተው። ሳም ስለ ቦምብ ጥቃት ነግሮ ያውቃል እንዴ? እሱ የነገረኝን ሁሉ አልነግርህም። አዎ፣ ጥያቄውን በተመለከተ ግን መልስ ያልነገረኝም የሚል ይሆናል። ምናልባት ብቻውን ይሆናል የፈጸመው፣ ግን በዚህ ደግሞ እርግጠኛ አይደለሁም። የሞት ቅጣቱ ዋዜማ ላይ ቆመን ይሄን ማንሳታችን ምን ለውጥ ያመጣል? እውነቱን ለመናገር እኔም እርግጠኛ አይደለሁም። ድርጊቱን የፈጸመው ሌላ ሰው ሆኖ ሳም ድጋፍ ሰጪ ብቻ ከሆነ ቅጣቱ እንዲፈጸም በፍጹም አልፈቅድም። እኔ ሳም እንዳይገደል ማድረግ እንደምችል አንተም ታውቃለህ። በእርግጥ በፖለቲካ ሕይወቴ ላይ ችግር ሊፈጥርብኝ፣ የማይሽር ጠባሳ ሊጥልብኝ ይችል ይሆናል። እኔ ግን ግድ የለኝም። የፖለቲካ ሕይወት ሰልችቶኛል። እዚህ ቁጭ ብዬ መግደልና ማዳን አልፈልግም። እናም እውነታውን ካወቅኩኝ ሳምን ይቀርለዋለሁ። አንድ ተባባሪ ሰው እንደነበረው ከዚህ በፊትም ነግረኸኝ ነበረ። ጉዳዩን የሚመረምረው የኤፍቢአይ ወኪልም ይሄን ያምናል። ይሄን ካመንክ ታዲያ ለምን አትመረውም? በዚህ ጉዳይ ገና እርግጠኛ አይደለንማ። እና ከሳም አንዲት ቃል ብቻ ነው የምትፈልጉት ማለት ነው? ከዚህ በኋላ ብህርን ብድግ አድርገህ የምህረት አቤቱታውን ታጸድቀዋለህ? እንደዛ ለማለት ፈልጌ አይደለም። ሰውየው ላይ ምርመራ እስከሚደረግለት ድረስ የሞት ቅጣቱን ለሌላ ጊዜ አስተላልፈዋለሁ። ይሄ የሚሳካ አይመስለኝም። ከዚህ በፊት እኔም ብዙ ሞክሬ ነበረ። እሱ ግን ካሁን ወዲያ ይህን መልሼ እንዳላነሳ አስጠንቅቆኛል። ኃላፊነቱን በሙሉ እሱ እንደሚወስድ ነግሮኛል። ታዲያ እኔ ለምን እምረዋለሁ? ወንጀለኛው ወንጀሉን ራሱ እንደፈጸመ ካመንና ብቻውን እንዳደረገው ከተናገረ እንዴት ልረዳው እችላለሁ? እድሜው ስለገፋና መሞቻውም ስለተቃረበ ብትረዳው ምን አለበት? ምህረት ማድረግ ትክክለኛ ነገር እንደሆነ አስብና እርዳው። በእርግጥ ድፍረት ይጠይቃል። እኔን ይጠላኛል አይደል? አዎ፣ ግን ሊቀየር ይችላል። ይቅር በለውና በፍጹም ልቡ ይውደድህ። ማካሊስተር ፈገግ ብሎ አንድ ማስቲካ ወጣና ወረቀቱን ገሸለጠው። አብዷል የሚባለው ነገር እውነት ነው እንዴ? ዶክተሩ እንደዛ ነው የሚለው። ዳኛ ስላተሪን ልናሳምናቸው በተቻለ መጠን እንጥራለን። አውቃለሁ፣ ግን የእውነት አብዷል እንዴ? ከሱ ጋር ብዙ ጊዜን ታሳልፋለህ። ምን እየተካሄደ እንደሆነ ያውቃል ወይስ አያውቅም? አዳሞል ከእምነቱ በተጻራሪ ጎን ለመቆም ወሰነ። ማካሊስተር የሚታመን ሰው አይደለም። በጣም አዝኗል አለ አዳሞል። እውነቱን ለመናገር ከጥቂት የእስር ቆይታ በኋላ አእምሮ የማይቃወስ እስረኛ የለም። ሳም እስር ቤት ሲገባ ራሱ እድሜው ገፍቶ ነበር። ከዚያ በኋላ ቀስ በቀስ እየከሰመ ሄደ። ለቃለ መጠየቅ ፍቃደኛ ያልሆነውም ለዚያ ነው። በእውነት በጣም በሚያሳዝን ሁኔታ ላይ ነው ያለው። አዳሞል ገዢው ይመነው አይመነው እርግጠኛ ባይሆንም እንዳዳመጠው ግን እርግጠኛ ነው። ነገ ምን ልታደርግ አስበሃል? በማለት ማካሊስተር ጠየቀው። ገና አላሰብኩበትም። የነገ ውሌ በስላተሪ ችሎት የሚወሰን ነው የሚሆነው። ብዙ ሰዓት ከሳም ጋር አሳልፍ ይሆናል። ግን አንድ የመጨረሻ አቤቱታ ለማቅረብ ስሯሯጥ ሙሉ ይሆናል። የግል ስልክ ቁጥሬን እሰጥሃለሁ። ነገ በዛ እንገናኛለን።